ሰላም ውድ አድማጮቻችን እንደምን ቆይታችኋል? የዕለቱን ዜናዎች ከሪያሊቲ ሚዲያ ይዤ ቀርብ ያለው ከሪያሊቲ ሚዲያ ጋር አብራችሁን ቆዩ እያለን ወደ ዕለቱ ዜናዎች እናልፋለን። በትግራይ የወታደሮች አመጽ ቀጥሏል። የትግራይ ኃይል አባላት ሰኞ ጥቅምት 3 ቀን 2018 ዓ.ም በመቀለ ከተማ አሉላ አባ ነጋ አየር ማረፊያ የሚወስደውን መንገድ ጨምሮ በርካታ መንገዶችን ዘግተው እንደነበር ተነግሯል። ወታደሮቹ የደሞዝ ጭማሬና ከቀድሞ የክልሉ ልዩ ኃይል አባላት ጋር የሚመጣጠን አባል እንዲሁም የመኖሪያ ቤትና ሌሎች ድጋፎች እንዲደረገላቸውም ጠይቀዋል። አዲስ ስታንዳርድ የተቃውሞውን ሰልፍ ማክሰኞ ዕለትም ቀጥሎ እንደዋለና ተጨማሪ መንገዶች መዘጋታቸውን ተመልክቷል። ለአብነትም የትግራይ ኃይል አባላት ከመቀለ በስተሰሜን ምስራቅ 35 ኪሎ ሜትር ርቀት ላይ በምትገኘው አጉላ የክልሉን ዋና ከተማ ከወቅሮ ከአዲግራትና ከሌሎች ሰሜናዊ ከተሞች ጋር የሚያገናኘው ዋና መንገድ በመዝጋት በአካባቢው ያለውን የትራንስፖርት እንቅስቃሴ አግደዋል። አንድ የጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ምንጭ ለአዲስ ስታንዳርድ እንዳረጋገጠው ሌተናንት ጀነራል ታደሰ ወረደ ውጥረቱን ለማርገብ በማሰብ በመቀለ ከተማ ተቃዋሚዎችን አነጋግረው ነበር። ይሁን እንጂ የተቃውሞ ሰልፎች በዛሬው ዕለትም ቀጥለው ውለዋል። የአንድ ዶላር ዋጋ በ7 ወር ጊዜ ውስጥ ያሳየው ጭማሬ በብር 1 ብር ከ35 ሳንቲም ከ61 ሳንቲም ሲሆን በመቶኛ 2.4% ብቻ ነው። ጁላይ 31 24 ላይ የውጭ ምንዛሬ በገበያ እንዲመራ ከተደረገ ከሁለት ቀን በኋላ የ1 ዶላር ዋጋ 17 ብር ከ58 በመቶኛ ደግሞ 31.15% እንዲጨምር ተደርጓል። ኦክቶበር 14 2025 በተደረገው ጨረታ የ1 ዶላር ዋጋ 148 ብር ከ10 ከ07 ሳንቲም የደረሰ ሲሆን ከጁላይ 30 24 በኋላ ማለትም የውጭ ምንዛሬ በገበያ ዋጋ እንዲመራ ከተደረገ ከአንድ ዓመት ከ2 ወር ከ15 ቀን በኋላ ደግሞ 162.23% ወይም በብር 91 ብር ከ62 ሳንቲም ጨምሯል። ካለፈው ጨረታ ጁን 5 2025 ላይ ከተደረገው ጋር ሲነጻጸርም በ5 ወር ውስጥ ብር 13.1488 ሳንቲም ወይም 9.74% ጨምሯል ሲሉ የኢኮኖሚ ባለሙያው ሙሽ ሰሙ ገልጸዋል። የአእምሮ ህሙማን ቁጥር በአመት ውስጥ እስከ 15000 ጨምሯል። አማኑኤል የአእምሮ ህሙማን ስፔሻላይዝድ ሆስፒታል በሆስፒታሉ የሚስተናገዱ የአእምሮ ህሙማን ቁጥር በአመት ውስጥ እስከ 15000 መጨመሩን ለቲክቫ ኢትዮጵያ ገልጿል። ይህን ያሉት የአእምሮ ህሙማን ቁጥር እየጨመረ ወይስ እየቀነሰ ነው? ግጭትና ጦርነት የህሙማን ቁጥር ለመጨመር ገፊ መንስኤ አልሆነም ተብለው ለተጠየቁት የአእምሮ ህክምና ሆስፒታሉ ሜዲካል ዳይሬክተር ዶክተር ክብሮም ኃይሌ ናቸው። ዳይሬክተሩ በዝርዝር እንደገለጹት የመሬት መንቀጥቀጥ፣ ግጭት፣ ድርቅ፣ ጦርነትና መፈናቀሎች በተደጋጋሚ አጋጥመዋል። እነዚህ ክስተቶች የአእምሮ ጤና ችግርን እንደሚጨምሩ የሚያሻማ አይደለም። ካለፈው ዓመት መጠነኛ ጭማሪ አለው። የ2017 እስከ ሰኔ ያለው ከ130,000 ትንሽ ከፍ ይላል። በዚያኛው ዓመት ካየነው 10,000 15,000 ጭማሪ አለው። ስለዚህ የመጨመር ሁኔታዎች አሉ። እንደሚጨምርም ይታወቃል። ግን ሁሉም ታማሚ አይመጣም። ስለዚህ የሆስፒታሉ ዳታ ማህበረሰብ ውስጥ ያለውን ሁኔታ ላያሳይ ይችላል። ስለዚህ እኛ ጋር ያለው የታካሚ ቁጥር መጨመር አለመጨመሩ የችግሩን መኖር አለመኖሩን ሙሉ በሙሉ አያሳይም። የአማኑኤል ሆስፒታል የህሙማን ፍሰትን የሚያግዱ የተለያዩ ምክንያቶች አሉ። ለአብነትም በገንዘብ አቅም ማነስ፣ በሚያግዝ ሰው አለመኖር ህሙማን ላይመጡ ይችላሉ ብለዋል። እኛ ነን ችግሩ ወደ አጋጠመበት ቦታ መሄድ ያለብን። በአንዳንድ ቦታ ግጭት ሲያጋጥም ወገኖቼ ይሞታሉ በሚል መሸበር ይኖራል። በተለይ በዚያ ወቅት ስነልቦናዊ ድጋፍ ካልተገኘ ችግሩ ይብሳል ብለዋል ሐኪሙ። ስለዚህ አእምሮ ጤናም ሆነ ጉዳይ ሌሎች እርዳታዎች ጋር አብሮ መሄድ አለበት። በግንዛቤ እጥረት፣ በትራንስፖርትና በሌሎች ምክንያቶች ሰዎች ወደ ህክምና ላይመጡ ይችላሉ። ስነልቦናዊና ማህበራዊ ድጋፉን በዚያው ማቅረብ ያስፈልጋል። የታመሙ ከሆኑም እኛ መሄድ አለብን። በሌላ በኩል ሰዎች ድባቴ ውስጥ በሚገቡበት ወቅት ከሚያውቋቸው ሰዎች ጋር ጊዜ ቢያሳልፉ፣ ችግራቸውን ቢወያዩ ለአእምሮ ህመም የመጋለጥ ሁኔታቸው ይቀንሳል። የሆስፒታሉ ተመላላሽ ህክምና ክፍል ኃላፊ ሳሙኤል ቶሎሳ የዘንድሮው የአእምሮ ጤና ቀን በድንገተኛ አደጋዎችና ሰብአዊ ቀውስ ወቅት የአእምሮ ጤና አገልግሎት ተደራሽነት ምን ይመስላል
የሚለው ላይ እንዳተኮረ ገልጸዋል። ከቅርብ ጊዜ ወዲህ የእርስ በርስ ግጭቶች አሉ፣ ያን ተከትሎ የሚመጡ ማህበራዊ ቀውሶች አሉ ያሉት ኃላፊው በዚህም የተደራሽነት ውስንነት መኖሩን ለቲክቫ ኢትዮጵያ ተናግረዋል። በተለይ ክልሎች ያለው ቀውስ ራሱን የቻለ ተጽዕኖ አለው፣ ተማሪዎች እንዳይማሩ የማድረግ ሂደቶች አሉ ብለው ሰዎች ቀጥተኛ የጦርነቱ ተጠቂ ሲሆኑና የሚያስጨንቁ ነገሮች ሲፈጠሩ ለአእምሮ ህመም ተጋላጭነታቸው እያደገ እንደሚመጣ ገልጸዋል። ለዕለቱና ለሰዓቱ የተዘጋጀው መረጃ ይህን ይመስላል። በሌላ ጥንቅር ተጨማሪ መረጃዎችን ይዘን እስከምንመለስ ድረስ በሰላም ቆዩ እያልን እንሰናበታችኋለን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትዘነጉ። ይህ ሪያሊቲ ሚዲያ ነው።